ጤና ይስጥልኝ የተከበራችሁ አድማጮቻችን ከትርታ 97.6 ኤፍኤም የ600 የሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችን እንዲሁም የ600 ዕለታዊ የቢዝነስ መረጃዎችን አካተን ከእናንተ ጋር የምናደርገው ቆይታችን አሁን ተጀምሯል። በ600 ስፖርታዊ መረጃዎችን አካተን የጋራ ቆይታ እናደርጋለን። ለሚኖራችሁ ማንኛውም ሀሳብና አስተያየት በ0116663582 እና በ0116684622 ላይ መልእክት ብታደርሱን ደስ ይለናል። 600ን እየመራሁኝ አህመዲን ሸረፋ ከእናንተ ጋር ቆይታ አድርጋለሁ። ሲኒየር ቴክኒሻናችን አለህ ቢተው ቴክኒኩን ለሲኒየር ቴክኒሻናችን ተመስገን ተስፋዬ አቀብሎታል። ከኛ ጋር 600ን እየመራ የጋራ ቆይታ እናደርጋለን። አሁን በቀጥታ ከሀገር ውስጥና ከባህር ማዶ ወዳዘጋጀናቸው ቀዳሚ ዜናዎቻችን እናልፋለን። በቀዳሚነት ወደምንመለከታቸው ጉዳዮች አለፍን። ወደ መካከለኛው ምስራቅ የሥራ ስምሪት የሚያገኙ ሴቶችን ጤና ደህንነት ጥበቃ በተመለከተ በተዘጋጀው ኢኖቬት የተሰኘ የ4 ዓመት ፕሮጀክት ላይ ትናንት ውይይት ተደርጓል። በወቅቱም የሥራና ክህሎት ሚኒስትር ዴታ ዳንኤል ተሬሳ በዚህ ወቅት እንዳሉት ፕሮጀክቱ የውጭ ሀገር የሥራ ስምሪት የሚያገኙ ዜጎችን በጥናትና መረጃ ላይ የተመሠረተ ዘላቂ መፍትሔ ማበጀት ያስችላል ብለዋል። በተለይም ወደ መካከለኛው ምስራቅ ሀገራት የሚሰማሩ ዜጎች ጤና ላይ የተኮረ ፕሮጀክት መሆኑን ገልጸው የዜጎችን መብትና ደህንነት ማስጠበቅ ዋና ትኩረት መሆኑን ተናግረዋል። በሪፎርሙ የውጭ ሀገር የሥራ ስምሪት በመረጃ ላይ ወደ ተመሠረተ የአሰራር ስርዓት ለመቀየር ዲጂታል ቴክኖሎጂ ልዩ ትኩረት ተሰጥቶታልን ብለዋል። የኢትዮጵያ የሥራ ገበያ መረጃ ስርዓት የሪፎርሙ አካል መሆኑን የገለጹት ሚኒስትር ዴታው የመረጃ ስርዓቱ ግልጽ፣ ቀልጣፋና ጥያቄነት የሰፈነበትና አስተማማኝ የሥራ ዕድል የሚፈጥር የውጭ ሀገር ሥራ ስምሪት መስጠት እንደሚያስችልም ተናግረዋል። ፕሮጀክቱ ወደ ሥራ የሚሰማሩ ዜጎች ተገቢ የሙያ ድጋፍ፣ ችግሮች ሲያጋጥሟቸው ፈጣን የቆንጽላና የማኅበራዊ አገልግሎት እንዲያገኙ ያግዛልም ነው ያሉት። የኢኖቬት ፕሮጀክት አስተባባሪ ዶክተር ካሳሁን ሀብታሙ በበኩላቸው ወደ መካከለኛው ምስራቅ የሥራ ስምሪት የሚያገኙ ሴቶች ደህንነትና ጤና ማሻሻል ላይ በማተኮር ለውጤታማ ድጋፍ የሚያደርግ መሆኑን ገልጸዋል። ዜጎች ወደ ውጭ ሀገራት ለሥራ ከመሰማራታቸው በፊት ስልጠና መስጠት፣ ከተሰማሩበት ሀገራት ሆነው መረጃ እንዲያገኙ ማድረግ የእርስ በርስ መደጋገፍን የሚያጠናክር መሆኑንም እንዲሁ ተናግረዋል። የጥራት ማረጋገጫ ያገኙ ድርጅቶችን አገልግሎታቸውን ያቀረቡበት ይህም ጥራት ያለውን አገልግሎት እንዲሰጥም ያስችላል ነው ያሉት። በሌላ ዜናችን የጥራት ማረጋገጫ ያገኙ ድርጅቶች ብቻ ምርትና አገልግሎታቸውን ያቀረቡበት የዓለም የጥራት ሳምንት በኢትዮጵያ ጥራት በተለየ እሳቤና ፈጠራ በሚል መሪ ሐሳብ በጥራት መንደር መካሄድ ጀምሯል። በምግብ፣ በግብርና፣ በማዕድን፣ በኮንስትራክሽን፣ በጨርቃ ጨርቅና በቆዳ ሥራ ላይ የተሰማሩና የጥራት ማረጋገጫ ያገኙ 200 ድርጅቶች ምርትና አገልግሎታቸውን ለሽያጭ ለእይታ አቅርበዋል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ የምርቶችን የጥራት ደረጃ ለማረጋገጥ በተከናወኑ በርካታ ስራዎች የኢትዮጵያ ምርቶች በዓለም ገበያ ተወዳዳሪ መሆን ስለመቻላቸው ተናግረዋል። በዚህም ኢትዮጵያ ወደ ውጪ ከምትልካቸው ምርቶች የምታገኘው ገቢ እያደገ መምጣቱን ሚኒስትሩ ጠቅሰዋል። የዓለም የጥራት ሳምንት በኢትዮጵያ የኢትዮጵያ ምርቶች ጥራታቸውን የጠበቁ ስለመሆናቸው የሚተዋወቁበት መሆኑን የኢትዮጵያ የተስማሚነት ምዘና ድርጅት ዋና ዳይሬክተር ኢንጂነር መዓዛ አበራ ተናግረዋል። ከህዳር 11 እስከ 14 ቀን 2018 ዓ.ም የሚቆየውን የጥራት ሳምንት ኤግዚቢሽን ከ120 ሺህ በላይ ጎብኚዎች ይጎበኙታል ተብሎም ይጠበቃል። የኢትዮጵያ ንግድ ባንክ የሳይበር ደህንነት ወርን መድረክ በይፋ አስጀመረ። በዓለም አቀፍ ደረጃ ለ22ኛ ጊዜ በኢትዮጵያ ለ6ኛ ጊዜ እንዲሁም በባንኩ ለ2ኛ ጊዜ የታመነ የባንክ አገልግሎት በዜሮ ትረስት ደህንነት በሚል መሪ ቃል መከበር ጀምረዋል። በባንኩ ዋና መስሪያ ቤት በተካሄደው መርሃ ግብር ላይ በመገኘት መልእክት ያስተላለፉት የኢትዮጵያ ንግድ ባንክ ተወካይና የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዚዳንት ኤፍሬም መኩሪያ ባንኩ ዓለም የደረሰበትን የላቀ ቴክኖሎጂ መጠቀም ላይ እንደሚገኝም ገልጸዋል። የሰው ኃይልን ብቃት ማዘመን፣ የአሰራር ስርዓትን አሁን ካለበት ይበልጥ ማሻሻል፣ የቴክኖሎጂ ብቃትን ማሳደግ ትኩረት ሰጥቶት እየተሰራባቸው የሚገኙ ጉዳዮች መሆናቸውን በመርሃ ግብሩ ላይ ተነስቷል።
ዓለም ከደረሰበት የቴክኖሎጂ ፉክክር ጋር ተያይዞ የሚፈጠሩ የሳይበር ጥቃቶችን ለመመከት የሰው ሰራሽ አስተውሎትን ጭምር በመጠቀም የመከላከል ስራዎች እየተሰሩ መሆኑን በመድረኩ ላይ መገለጹን የዘገበው ባልደረባችን ንጉሱ በሪሁን ነው። ከዚሁ ከሳይበር ደህንነት ጋር በተያያዘ ወደ እናንተ የምናደርሰው ሌላኛው ጉዳያችን በተለይ የሳይበር ደህንነትና መፍትሄዎቹ በሚል ጉዳይ ላይ ከባለሙያዎች ጋር የተደረገን ቆይታ ንጉሱ በሪሁን ያዘጋጀችውን በፍቅር ገዛቸው እንዲህ እንደሚከተለው አሰናድተዋለች። በቀጥታ ወደዛው ነው የምናልፈው። ሳይበር እንደ አውሮፓውያን አቆጣጠር 1984 ለመጀመሪያ ጊዜ ዊሊያም ጊብሰን በተባለ ግለሰብ በጻፈው መጽሐፍ የተፈጠረ ቃል ቢሆንም በአሁኑ ወቅት ሳይበር ከልብ ወለድ ይዘት ወጥቶ በመደበኛነት ግለሰቦች፣ ተቋማትና ሀገራት የሚግባቡበት በኮምፒውተር ኔትወርክ አማካኝነት የተፈጠረ ምናባዊ ቦታ የሚወክል ጉዳይ እንደሆነ ከኢንፎርሜሽን መረብ ደህንነት አስተዳደር በዋቢነት የተገኙ መረጃዎች ያሳያሉ። እንደ መረጃው ከሆነ የሳይበር ደህንነት ማንኛውም በሳይበር ምህዳር ውስጥ የሚካሄዱ መደበኛ ሂደቶች በትክክል ስራቸውን እንዲፈጽሙና ከጥቃት የጸዱ የሆኑ ዘንድ የሚካሄድ የቁጥጥር የክትትልና የእርምት እርምጃዎችን ሁሉ የሚይዝ ጽንሰ ሐሳብ መሆኑን ያሳያሉ። ለመሆኑ በዘርፉ ተወዳዳሪ ለመሆን ምን መስራት ይጠበቃል? የማህበረሰቡ ሚናስ ምን መምሰል አለበት ስንል የሚመለከታቸውን አካላት አነጋግረናል። በቴክኖሎጂው ዘርፍ ለበርካታ ዓመታት የሰሩት መሐመድ ተሾመ የሳይበር ደህንነት ምንነትን ከግለሰብ እስከ ሀገራት ያለውን ሚና በማንሳት እንደሚከተለው ይገልጻሉ። የሳይበር ደህንነት ማለት እንግዲህ ሳይበር ዓለም ላይ ያለ ደህንነት ማለት ነው። ለሳይበር በተለይ በኢንተርኔት ዓለም ላይ ከኢንተርኔት ዲቫይሶች ወይም ከዲጂታል ነገሮች ጋር የተያያዙ ነገሮችን በሙሉ ማለት ነው ከሃርድዌር ጨምሮ ኔትወርክን ጨምሮ ሙሉ ነገሩን የሚይዝ ደህንነት የሳይበር ደህንነት ይባላል። ብዙን ነገር ያካትታል። ኮምፒውተሮች ይካተታሉ፣ ከሃርድዌር ላፕቶፖች፣ ሞባይሎች፣ ሰርቨሮች፣ ሁሉ ነገሮች በዚህ ውስጥ ይካተታሉ። እንዲሁም ደግሞ በተለይ ከኔትወርክ ቱሎች እነዚህ ራውተሮችን ያካትታል፣ የኤሌክትሮኒክስ ሲስተሞችን አጠቃላይ ያካትታል። ኔትወርክ ላይ ስትገባ ኔትወርክ ላይ ከዛ በኋላ እዛ ውስጥ ያለው መረጃ ወይም ዳታ ያን ከጥቃት ከስርቆት ከጥፋት መከላከል ያ ስራ የሳይበር ደህንነት ጥበቃ ወይም ሳይበር ሴኩሪቲ ይባላል እንዳጠቃላይ። እንግዲህ እዚህ ዘርፍ ላይ ያለ ተቋም ሊሆን ይችላል፣ እንደ ሀገርም ሊሆን ይችላል፣ ወይም ሰውም ሊሆን ይችላል። በዋናነት 3 ዓላማ ነው የሚያሳካው ወይም እንደ ጎል የሚይዘው። የመጀመሪያው ኮንፊደንሻሊቲ የሚባለው የሚስጥርን መጠበቅ ነው። አንድን መረጃ ሰው ከተፈቀደላቸው ሰዎች ውጭ እንዳያዩት እንዳይደርስ ማድረግ ሚስጥርን መጠበቅ ኮንፊደንሻሊቲ ይባላል። ሌላኛው ኢንቴግሪቲ የሚባለው የመረጃን ትክክለኝነት መጠበቅ ነው። ይሄኛው ደግሞ አንድ ዳታ አለ እንግዲህ ኔትወርክ ላይ ሊሆን ይችላል፣ አሁን እነዚህ ዲቫይሶች ላይ ሊሆን ይችላል፣ በሌላ አካል እንዳይቀየር እንዳይበረዝ መጠበቅ ሌላው የሳይበር ሴኩሪቲ ደህንነት ስራ ይሆናል ማለት ነው። ኢንቴግሪቲ ይባላል። ሌላኛው የአቫይላቢሊቲ የሚባለው መረጃ ሊሆን ይችላል ለአገልግሎት ዝግጁ ማድረግ ወይም እንዲኖር ማድረግ። ስለዚህ አንድ ሳይበር ሴኩሪቲ ላይ ያለ ተቋም እነዚህ ነገሮች ነው የሚጠብቀው በዋናነት ሚስጥር መጠበቅ፣ የመረጃውን ትክክለኝነት ኢንቴግሪቲ መጠበቅ፣ ለአገልግሎት ዝግጁነት ማድረግ አቫይላቢሊቲው መጠበቅ ይሆናል ማለት ነው። የሳይበር ደህንነት ከማረጋገጥ አኳያ የሁሉንም ባለድርሻ አካላት ርብርብ እንደሚጠይቅ ዜጎችም የሳይበር ንቃተ ህሊናቸውን ሊያዳብሩ እንደሚገባ ያነጋገርናቸው ባለሙያዎች ገልጸዋል። ስለ ሳይበር ደህንነትና አንዳንድ ጉዳዮችን የተመለከተውን መረጃ ንጉሱ በሪሁን ያዘጋጀውን መረጃ ነበር ተከታትለን የተመለስ ነው። አሁን ከውጭ ወዳገኘናቸው ዜናዎች አለፍን። ባለፈው ወር በታንዛኒያ በተካሄደው አወዛጋቢ ምርጫ በሀገሪቱ የነበረውን ተቃውሞ ታንዛኒያን ጎድቷታል ሲሉ ፕሬዝዳንት ሳሚ ሱሉህ ሐሰን መናገራቸውን ቢቢሲ ዘገበ።
ሳሚህ በአዲሱ ካቢኔያቸው ቃለ መሐላ ሲፈጽሙ ሁከቱ አገሪቱ ወደ ኋላ ልታፈገፍግ እንደሚችል አስጠንቅቀዋል። በሀገሪቷ ላይም አሉታዊ ተጽዕኖን ማሳደሩን ነው ያብራሩት። በአብዛኛው ከዓለም አቀፍ አበዳሪዎች ብድር ላይ እንመካለን፣ ነገር ግን የተከሰተው ነገር ዓለም አቀፍ ተአማኒነታችንን እንዲያሽቆለቁል አድርጎታል ሲሉ የ65 ዓመቷ ፕሬዝዳንት መናገራቸውን ቢቢሲ በዘገባው አስፍሮታል። በጥቅምት ወር በተካሄደው የፕሬዝዳንታዊ ምርጫ 98 በመቶ ድምፅ በማምጣት አሸናፊ የሆኑትና በዚህም በቀጣዩ ቃለ መሐላቸውን ፈጽመው ስልጣናቸውን የሚቆጣጠሩት እኚሁ ፕሬዝዳንትን በተመለከተ ከመወዳደር በፊት የተከለከሉ ተቃዋሚ ፓርቲዎች እንዳሉት ከሆነ ይህ ፍትህ አይደለም፣ የዲሞክራሲ ፌዝ ሲሉም ጉዳዩን አውግዘውታል። የማላዊ የቀድሞ ፕሬዝዳንትና የኮመንዌልዝ ልዑክ ላዜራ ቻኩዌራ በሁለቱ ወገኖች መካከል የእርቅ ጥረቶችን ለመምራት ወደ ታንዛኒያ እንደሚያቀኑ ይጠበቃል ሲል ቢቢሲ በዘገባው አስፍሮታል። ትራምፕ ስለ ኒውክሌር የወሰኑት ውሳኔ በዓለም አቀፍ ደረጃ የኒውክሌር የጦር መሳሪያ መጠቀም የሚከለክሉ ሕጎችን ሊጎዳ እንደሚችል ተዘገበ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ የኒውክሌር ጦር መሳሪያ ሙከራዎችን ዳግም እንድትጀምር መናገራቸው ነው ሕጉ ላይ ተጽዕኖ ሊያሳድር እንደሚችል ቅድመ ግምቶች የተሰጡት። ይህ ውሳኔ አሜሪካ በኢትዮጵያውያን አቆጣጠር ከ1984 ወዲህ ያልሰራችውን እንዲሁም ደግሞ ሙከራውን ዳግም ማስጀመር ማለት ሲሆን የሩሲያና የቻይናን እየተጠናከረ የመጣ የኒውክሌር ክምችትን ለመቋቋም አስፈላጊ መሆኑን የአሜሪካው ፕሬዝዳንት ዶናልድ ትራምፕ መናገራቸው ይታወሳል። ይህ እርምጃ በዓለም ዙሪያ ለ3 አስርት ዓመታት ያህል በኒውክሌር ፍንዳታዎች ላይ በስራ ላይ ከነበረው መደበኛ ያልሆነ እገዳ በግልጽ የሚጻረር ነው ሲሉ ያወገዙት በርካቶች ናቸው። እገዳው በዋናነት የመጣው ሁሉን አቀፍ የኒውክሌር ሙከራ እገዳ ስምምነት በሚመራው ዓለም አቀፍ ሕግጋት ሲቲቢቲ ምህጻረ ቃሉ ቢሆንም አሜሪካ ግን ከስምምነቱ በይፋ አጽድቃ አታውቅም ሲሉም ተናግረዋል። ፕሬዝዳንት ትራምፕ በሩሲያና በቻይና የኒውክሌር ክምችት የማጠናከር ተግባር ሳቢያ አሜሪካ ተፎካካሪነቷን ለመጠበቅ ይህንን ሙከራ ማድረጓ የግድ ነው ሲሉ መናገራቸውን ቢቢሲ ዘግቦታል። ከሀገር ውስጥና ከባህር ማዶ ያዘጋጀናቸው የ600 ዜናዎቻችን እነዚህ ነበሩ። አሁን ደግሞ በቀጥታ የምናልፈው ወደ ቢዝነስ ዕለታዊ መረጃዎቻችን ይሆናል። በቀዳሚነት ወደምንመለከተው የቢዝነስ መረጃችን አለፈን። የኢትዮጵያ የካፒታል ገበያ ባለስልጣን ለአዋሽ ካፒታል ኢንቨስትመንት ባንክ አክሲዮን ማህበር የካፒታል ገበያ አገልግሎት ሰጪነት ፍቃድ በይፋ ሰጥቷል። ይህ ፍቃድ መሰጠቱ በሀገሪቱ ውስጥ ያሉ የተፈቀደላቸው የካፒታል ገበያ አገልግሎት ሰጪዎች አጠቃላይ ቁጥር ወደ 13 ያሳድጋል። በተለይም ደግሞ የኢንቨስትመንት ባንኮች ጠቅላላ ቁጥር 4 እንዲደርስም አድርጓል። ህዳር 10 2018 ዓ.ም ፍቃድ የተሰጠው አዋሽ ካፒታል አክሲዮን ማህበር አሁን በባንክ ቡድን ውስጥ የሆነ የኢንቨስትመንት ባንክ ዘርፍ ተቀላቅሎ እንዲሰራ ስልጣን ተሰጥቶታል። ከፍቃዱ ጋር በተያያዘም ባለስልጣኑ ለኢንቨስትመንት ባንኩ 4 ተሿሚ እንደራሴዎች ፍቃድ የሰጠ ሲሆን የባንኩ 5 የቦርድ አባላት ሹመት አጽድቋል። የባለስልጣኑ ዋና ዳይሬክተር ቁጥር ለሚደረግባቸው የኢንቨስትመንት ባንኮች ፍቃድ መስጠት የካፒታል ገበያው ተወዳዳሪ፣ ፍትሐዊና ጠንካራ ሆኖ እንዲቀጥል ወሳኝ ሚና እንደሚጫወት አብራርተዋል። ባለስልጣኑ አዳዲስ የገበያ ተሳታፊዎች ስራዎቻቸውን በታማኝነት መስራታቸውንና የኢንቨስተሮችን ጥበቃን በላቀ ደረጃ መተግበሩን ለማረጋገጥ በትኩረት እንደሚሰራም ገልጿል ሲል ካፒታል ጋዜጣ አስነብበዋል። ወደ ሌላኛው የቢዝነስ መረጃችን አለፍን። የቡና ባንክ አክሲዮን ማህበር ዳይሬክተሮች ቦርድ የባንኩ የተከፈለ ካፒታል በ2022 ዓ.ም
መጨረሻ እንደ አውሮፓውያን አቆጣጠር በ2030 ወደ 20 ቢሊዮን ብር ለማሳደግ የሚያስችል ስትራቴጂካዊ እቅድ አዘጋጅቶ ለባለ አክሲዮኖች ጠቅላላ ጉባኤ የውሳኔ ሀሳብ ሊያቀርብ መሆኑ ተገለጸ። ይህ እቅድ ባንኩ በቀጣይ 5 ዓመታት ውስጥ በኢትዮጵያ የሚገኙ 3 ቀዳሚ የፋይናንስ ተቋማት ተርታ ለማሰለፍ የሚያስችል ነውም ተብሎለታል። የቦርዱ የተከፈለ ካፒታል የማሳደጊያ እቅድ በመጪው ቅዳሜ ህዳር 13 ቀን 2018 ዓ.ም በሚያደርገው 16ኛው የባለ አክሲዮኖች መደበኛ 7ኛ አስቸኳይ ጠቅላላ ጉባኤ ላይ ቀርቦ ይጸድቃል ተብሎም ይጠበቃል። ባንኩ ካፒታልን ማሳደግ ያስፈለገባቸው ዋነኛ ምክንያት ዛሬ ካፒታልን ማሳደግ የህግ ግዴታን የመውጣት ጉዳይ ብቻ ሳይሆን የህልውናና የላቀ ተወዳዳሪነት ጉዳይ መሆኑን መገንዘብ ነው ሲልም ቦርዱ አስታውቀዋል። በመጨረሻም በአይነቱ ለየት ያለ ነው የተባለና ለ3 ተከታታይ ቀናት የሚቆይ ማለትም ከህዳር 9 ቀን 2018 ጀምሮ የሚከናወን የዲፕሎማቶች ባዛር ባምቢስ በሚገኘው በዲሊዮፖል ሆቴል ተዘጋጅቷል። ባዛሩን ያዘጋጁት በ3 ሴቶች የሚመሩ ድርጅቶች ሲሆኑ ከዚህ በፊት የተለያዩ ኢንተርናሽናል ኢቨንቶችን በማዘጋጀት ልምድ ያለው ኤልቬስት ኢንተርናሽናል ኤቨንትስ ከዲዮፖል ሆቴልና ከኔክስት ፋሽን ዲዛይን ጋር እንደሆነም ተመላክተዋል። ባዛሩ ላይ የተለያዩ መስተንግዶች እንዲሁም ደግሞ በውስጡ ራሳቸውን የቻሉ ሌሎች ኢቨንቶች ያሉ ሲሆን ዲፕሎማቶች፣ የተለያዩ ኤምባሲ ተወካዮች፣ የንግድ ተቋማት መሪዎችና በተለያየ ሙያ ላይ ያሉ እንግዶች ይገኙበታል። ዋነኛ ዓላማው የተለያዩ ተቋማትን ማቀራረብ እንዲሁም በስራቸው ጠንካራ የሆኑና ጀግና ሴቶችን ማበረታታትና ለወደፊትም ለእንደዚህ አይነት ዓላማ የሚሳተፉ ምቹ ሁኔታዎችን መፍጠርን ያካተተ እንደሆነም ተመላክቷል። ከዚህ በተጨማሪም ዝግጅቱ ለሕዝብ አገልግሎት የተዘጋጀ ከመሆኑ አንጻር መግቢያ በነፃ መሆኑን አዘጋጆቹ ትናንት በሰጡት ጋዜጣዊ መግለጫ ላይ ያሳውቀዋል። ባዛሩ የሚጀምረው ህዳር 19 2018 ላይ ሲሆን አርብ ከጠዋቱ 4 ሰዓት ጀምሮ የተለያዩ እንግዶች የሚገኙበት የመክፈቻ ስነ ስርዓት ሲሆን በዕለቱም ተሳታፊዎች የሚያዝናኑ እንዲሁም የተለያዩ አማራጮች የሚያገኙበት በከተማው ላይ እጅግ ተፈላጊና ተወዳጅ የሆኑ የተለያዩ ምርቶችን የያዙ ቬንደሮች የሚገኙበትም ነው ተብለዋል። የባዛር ከባዛርነቱም ያለፈ ነው የሚል እምነት አለን ያሉት አዘጋጆቹ ሴቶች ግንባር ቀደም ሆነው ሲሰሩ ምን ማከናወን እንደሚችሉ ማሳያ ነውም ብለውታል። ይህ ዝግጅት በዓመት 3 ጊዜ ማለትም በሀገራችን ያሉ ትልልቅ በዓላት ለአብነትም አዲስ ዓመት፣ ገናና ፋሲካን ሰሞን ምክንያት በማድረግ በየጊዜው ለማዘጋጀት ዝግጁ መሆናቸውንም አሳውቀዋል። አድማጮች፣ ዕለታዊ የቢዝነስ መረጃዎቻችን እነዚህ ነበሩ። ከዜናዎቻችንና ዕለታዊ የቢዝነስ መረጃዎቻችን ተመልሰን ተገናኝተናል። አሁን በቀጥታ እዚህ መርካቶ ስቱዲዮ ስፖርታዊ መረጃዎችን ልታደርሰን ባልደረባችን ቆንጂት ተሾመ ተገኝታለች። እባክሽ ስፖርታዊ መረጃዎችን መቀጠል ትችላለሽ። አመሰግናለሁ አህመዲን። እንዴት ዋላችሁ አድማጮቻችን? የኢትዮጵያ ሴቶች ፕሪሚየር ሊግ 7ኛ ሳምንት ትላንትና ተጀምረዋል። በጨዋታውም እንግዲህ ድሬዳዋ ከተማ ሲዳማ ቡናን 1-0 ያሸነፈበትን ጨዋታ
መርሃ ግብሩ ተከናውኗል። ከዚያ በኋላ ደግሞ ቦሌ ክፍለ ከተማ መቻልን በተመሳሳይ 1-0 ያሸነፈበት ጨዋታ ውጤት ተመዝግቧል። ዛሬ ሁለተኛው የ7ኛ ሳምንት ጨዋታ እየተከናወነ ይገኛል። ኢትዮጵያ ንግድ ባንክ እዚህ ስቱዲዮ እስከምንገባበት ሰዓት ድረስ አዳማ ከተማን 3-0 እየመራ እረፍት መውጣቱን ተመልክተናል። ወደ ሌሎች ስፖርታዊ መረጃዎችን ስናልፍ በተመሳሳይ እንግዲህ በኢትዮጵያ ዋንጫ ተቋርጦ የነበረው የሲቢኢ የኢትዮጵያ ፕሪሚየር ሊግ 6ኛ ሳምንት የጨዋታ መርሃ ግብር ይከናወናል። በዛሬ ቀን ሊጉን እየመራ የሚገኘው ሲዳማ ቡና ከመቀሌ እንደርታ የሚያደርጉት 9 ሰዓት ላይ የሚያደርጉት ጨዋታ ይጠበቃል። በሐዋሳ ዩኒቨርሲቲ ስቴዲየም 10 ሰዓት ላይ ነገሌ አርሲ ከአዳማ ከተማ ጋር የሚያደርጉት ጨዋታም በተመሳሳይ ተጠባቂ ሆኖ ይቆያል። ከ17 ዓመት በታች የአፍሪካ ዋንጫ የሴካፋ ዞን የምስራቅና መካከለኛው አፍሪካ ዞን የማጣሪያ ጨዋታዎች በአስደናቂ ሁኔታ አዲስ አበባና ድሬዳዋ ከተማ ላይ እየተከናወኑ ይገኛሉ። አዲስ አበባ ላይ በአበበ ቢቂላ ስቴዲየም፣ ድሬዳዋ ላይ ደግሞ በድሬዳዋ ኢንተርናሽናል ስቴዲየም እየተከናወኑ ይገኛሉ። የኢትዮጵያ ብሔራዊ ቡድን በዚህ እስካሁን ድረስ ባደረጋቸው 2 ጨዋታዎች ድንቅ እንቅስቃሴና ውጤት እያስመዘገበ ይገኛል። አበበ ቢቂላ ላይ ነገ ጨዋታው በአበበ ቢቂላ ስቴዲየም ሲከናወን ኬንያ ከሩዋንዳ 7 ሰዓት ላይ የሚያደርጉት ጨዋታ አለ። 10 ሰዓት ላይ ደግሞ የኢትዮጵያ ብሔራዊ ቡድን ከ17 ዓመት ቡድን የሶማሊያ አቻውን ይገጥማል። የኢትዮጵያ ከ17 ዓመት በታች ቡድን ከዚህ በፊት ባደረጋቸው 2 ጨዋታዎች በመጀመሪያው ጨዋታ ሩዋንዳን 2-0፣ ሳውዝ ሱዳንን 4-1 በማሸነፍ አድናቆትን ማትረፉ ይታወሳል። ወደ ባህር ማዶ የእግር ኳስ ዜናዎች ስናልፍ የባርሴሎና የክለብ ፕሬዚዳንት ፉክክር ተጀምሯል። እንግዲህ ቪክቶር ፎንት የተባሉት የክለቡ ፕሬዚዳንትነትን ለመያዝ እየተፎካከሩ የሚገኙት ሊዮኔል ሜሲን ወደ ክለቡ ማምጣት የመጀመሪያ ተቀዳሚ ስራዬ ነው ብለዋል። የፕሬዚዳንታዊ ፉክክሩ በ2026 ላይ አሸናፊውን ይፋ የሚደረግበት ሲሆን ግንባር ቀደም ተፎካካሪ የሆኑት ቪክቶር ፎንት ውድድሩን ካሸነፍኩኝ የመጀመሪያ ስራዬ ሊዮኔል ሜሲን ማምጣት ነው ሲሉ ተናግረዋል። እንግዲህ በቀጣይነት ይህንን ማን ያሸንፋል አብረን የምንመለከተው ነው የሚሆነው። ወደ ክርስቲያኖ ሮናልዶ ዜና ስናልፍ ሰሞኑን እንግዲህ የስፖርት መገናኛ ብዙኃኑን ተቆጣጥሮት ነበረ። የዋይት ሀውስ ጉብኝቱን ተከትሎ በርካታ ነገሮች እየተባሉ ነው የሚገኙት። የሳውዲውን መሪ ተከትሎ የስፖርታዊ መድረክ ባልሆነ ግብዣ ላይ መገኘቱ አነጋጋሪ ሆኗል። ለዶናልድ ትራምፕ ለፕሬዚዳንቱ ያለውን ክብር አስቀድሞ ከፒርስ ሞርጋን ጋር በነበረው ቃለ ምልልስ መናገሩ ይታወሳል። እሳቸውን ማግኘት ፈልጋለሁ፣ እኔና እሳቸው አንድ የሚያመሳስለን አንድ የሚያደርገን ነገር አለ ብሏል። ምን እንደሆነ ባይናገርም በቃለ ምልልሱ ላይ ይህንን ከተናገረ ጥቂት ቀናት በኋላ እንግዲህ ሮናልዶ ዋይት ሀውስ ተገኝቷል። ትልልቅ የዓለም መሪዎች የተገኙበት የዲፕሎማቲክ ኢቨንት ነው። በዋይት ሀውስ የራት ግብዣው ላይ ከተገኘ በኋላ እንግዲህ በኢንስታግራም ገጹ ትላንት ማምሻውን ባስተላለፈው መልእክት ከዶናልድ ትራምፕ ጋራ የተነሳውን ፎቶ ለጥፎ ከፎቶው ስር ባስተላለፈው መልእክት ሚስተር ፕሬዚዳንት ከቀዳማዊት እመቤቷ ጋር ሆነው ላደረጉልኝ ግብዣና ለተደረገልኝ ደማቅ አቀባበልም ከልብ አመሰግናለሁ። መጪው ትውልድን ለማነቃቃት እኔም የበኩሌን ለመወጣት ኃላፊነቱን ወስዳለሁ ሲል መልእክቱን አስፍሯል። እንደሚታወቀው ፖርቹጋል በቀጣዩ አመት አሜሪካ፣ ሜክሲኮና ካናዳ በሚያዘጋጁት የ2026 የዓለም ዋንጫ ላይ ተሳታፊ መሆኗን ማረጋገጡ ይታወሳል። ክርስቲያኖ ሮናልዶም በ41ኛ አመቱ ላይ በዓለም ዋንጫው ላይ የሚሳተፍ ሲሆን የመጨረሻው ትልቁ የውድድር መድረኩም እንደሆነ ተገልጿል። ትላንት ምሽት የአፍሪካ ምርጥ እግር ኳስ ተጫዋች በወንድም በሴትም በክለብም በአሰልጣኞችም እንግዲህ እንደተሸለሙ ይታወሳል። አሽራፍ ሀኪሚ የፒኤስጂው ተጫዋች የሞሮኮ ተጫዋች ለዚህ የወንዶቹ የአመቱ ምርጥ ኮከብ ሽልማት ክብር በቅቷል። ይህንን ሽልማት ካገኘ በኋላ ባስተላለፈው መልእክት ይህ ሽልማት የጠንካራ ስራ እና የማይረሱ ክስተቶች እውቅና ነው። ምስጋናዬ ለቤተሰቦቼ፣ ለክለቦቼና ለሞሮኮውያን ይሁን ሲል መልእክቱን አድርሷል። ከልብ አድርገን እናመሰግናለን። በተለይ ቀደም ሲል ያነሳሽው የክርስቲያኖ ሮናልዶ ጉዳይ በቀጣይ ከዓለም ዋንጫው ጋር ተያይዞ አዲስ ነገር ምና ይሆናል። በተለይ የዋይት ሀውስ ቆይታውም እንዳልሹ ያጋራቸው ፎቶግራፎችና ምስሎች
ለየት ያለ ነው። አይጠበቅም፣ ስፖርታዊ መድረክ አልነበረምና ለማንኛውም ግን ለዓለም አንድ አዲስ ነገር ያሳየ ሆኖ ተገኝቷል። ምናልባትም ከመድረኩ ዓላማ የበለጠ የሱ እዛ መገኘት የዜናውን ሚዛን ወደሱ ወስዶት ከፍ አደረገው። አንዳንድ የመድረኮች ዓላማ ትንንሽ ቅጽበቶች የሚባሉ ገዝፈው ይታዩበታልና ክርስቲያኖ ሮናልዶ ገዝፈው የታየበት የራት ምሽት ነው ተብሎ መናገር ይቻላል። የሁለቱን ሰዎች ትልልቅ ፕሬዚዳንቶችን፣ ጠቅላይ ሚኒስትሮችን የነሱ ትኩረት ሳይሆን የአንድ ተጫዋች ሲሆን ትንሽ አነጋጋሪ አድርጎታል። ከአሜሪካም እንግዲህ ከ12 ዓመት በኋላ ነው የተመለሰው። እንደሚታወቀው አሜሪካ ላይ ከዚህ በፊት በነበረው የወዳጅነት ጨዋታ ከፖርቹጋል ጋር በሄደበት ጊዜ በአንድ የመዝናኛ ቦታ ከአንዲት ሴት ጋር በፎቶግራፍ ተይዞ ከዛች ሴት ጋራ ያልተገባ ግንኙነት አለው በሚል ስሙ በብዙ ነገር በክስም ተመዝግቦ ነበርና ወደ አሜሪካ ከሄደ አሬስት ተደርጎም የሕግ ሂደት ይከተለዋል ተብሎ ነበር። ግን በወቅቱ ከ10 ዓመት በፊት ፋይሉ እንደተዘጋና ወደ አሜሪካም ከዛ በኋላ በምንም ለመዝናናትም ለጨዋታም ዝር ብሎ ያቀም ነበር። ያ ነገር ምናልባት አሁን ይቅርታ ተደርጎልሃል ነው፣ ከዚህ በኋላ መምጣት ትችላለህ ነው ዶናልድ ትራምፕ የሰጡት ማረጋገጫ እየተባለ ይታማል። ከልብ አድርገን እናመሰግናለን። ባልደረባችን ቆንጂት ተሾመ ላደረሽን ስፖርታዊ መረጃ አመሰገንን። የተወደዳችሁና የተከበራችሁ ውድ አድማጮቻችን 6:00 የዕለተ ሐሙሱን ዜናዎቻችንና የቢዝነስ መረጃዎችን እንዲሁም ደግሞ ስፖርታዊ መረጃዎችን አካተን ከእናንተ ጋር ቆይታ አደረገን። አህመዲን ሸረፋ በመረጃዎቹ አብሬያችሁ ቆየሁኝ። ለስፖርታዊ መረጃዎቻችን ቆንጂት ተሾመ አብራን ነበረ። በተከታይነት ሲዲ ስፖርቶች ከፍ ብለው ይደመጣሉ። እኔ ከወዲሁ ተሰናበትኳችሁ። ጤና ይስጥልኝ። መልካም ቀን።